አሁን ደግሞ ቀደም ሲል እንዳስታወቅነው የክነሴት አባል ዶክተር ጸጋ መላኩ አብራን አለች። ጤና ይስጥልኝ ዶክተር ጸጋ። ሄሎ ጤና ይስጥልኝ ዶክተር ጸጋ፣ ሰላም ነሽ ወይ? ጤና ይስጥልኝ አቶ ሽሎሞ፣ እንዲሁም የተከበራችሁ ተመልካቾች አድማጮች በሙሉ ጤና ይስጥልኝ። ዛሬ በስልክ ነው መልክሽን እያየነው አይደለም፣ ምንድነው ነገሩ? አዎ የስራ ብዛት አለ፣ መሯሯጥ አለ እና ቦታ ለመያዝ አላመቸኝም። ኦኬ እሺ ችግር የለም። ዶክተር ጸጋ እስቲ አሁን እኔ ቀጥታ ወደ ኢራን ነው የምወስድሽ። ኢራኖች ትናንትና በተባበሩት ኤሚሬት ላይ 12 ተምዘግዛጊ የተለያዩ መሳሪያዎችን ቦምቦችን ልካለች፣ ሚሳኤሎችንና እንዲሁም ሰው አልባ በራሪ አውሮፕላኖችን እዚህ ላይ እስራኤልም አብራ ተሳታፊ በሆነ እንዳከሸፈቸው ተነግሯል። እና ተመለሰን ወደ ጦርነቱ እየገባን ነው እንዴ? እንግዲህ ሁላችን እንደምናውቀው የኢራኖች ፍላጎት ጊዜ መግደል ነው አንዱ አላማቸው። እንደ ሰለጠነው ዓለም ወይም ደግሞ ምዕራባውያን እንደምንለው የጊዜ ችግር የለባቸውም። እነሱ የሚፈልጉት እንዲህ ባለፈው እየተጓተተ እንዲኖር ይፈልጋሉ። ማለትም የሚጠብቁት ምንድነው ያሰለ በእነሱ በሳይኮሎጂ ወይም በስነ ልቦናቸው በኩል አዚህ አሜሪካው ፕሬዝዳንት ዶናልድ ትራምፕ ከ2 አመት በኋላ ያው ድጋሜ ስለማይወዳደሩ የስልጣን ጊዜያቸው ያከትማል፣ የሚመጣው መንግስት ሌላ መንግስት ይሆናልና ነገሮች ይለወጣሉ ብለው ነው የሚጠብቁት። ለዚህም ነው በማንኛውም በኩል ስናይ ኢራኖች የጊዜ ገደብ የሚለው ነገር በእነሱ አይሰራም። እነሱ አላማ አለን፣ በአላማችን ጊዜ አይገድበንም የሚሉ ነው። በሌላ መልኩ በአሁኑ ሰዓት ኢራን ስምምነቱን አልፈለገችም። ስምምነቱን እስካልፈለገች ድረስ ያለው አማራጭ በተለይ ሄርሙዝ የተባለውን የባህር ወሽመጥ መተላለፊያውን በቁጥጥር ስር ማድረግ ስለምትፈልግ ይሄ ቦታ ደግሞ በዓለም አቀፍ ሕግ መሰረት እንዲህ አይነት ቦታዎች የዓለም አቀፍ ናቸው እንጂ የአንድ ሀገር ስላልሆኑ ሁሉም የሚጠቀምበት መሆኑ የታወቀ ነውና ይሄን በተመለከተ የበላይነት መያዝ ትፈልጋለች። ከዛም በተጨማሪ በአካባቢያችን ያሉትን የአረብ ኤሚሬት የምንላቸው ሳውዲ አረቢያ፣ ሌሎችም ቢሆን ሀገራትም ቢሆን በእነሱ ላይ የበላይነቷን ማሳየት ትፈልጋለች። በእኔ አመለካከት እነዚህ ሀገራት ከመጀመሪያውም እስራኤልና አሜሪካ ባንድ ላይ ኢራንን ለማጥቃት ሲሞክሩ መጨመር ነበረባቸው። በእርግጥ ኃይል ኑሯቸው አይደለም፣ ነገር ግን በሞራል በኩል አብረው ከጎን መሰለፍ ነበረባቸውና አሁን ያለው ሁኔታ እኔ እንደምመለከተው ከሆነ በቅርብ ቀናት ውስጥ ትንሽ ለውጥ ካልመጣ አንድ ነገር ጦርነቱም አይቀር ነው። ስለዚህ ዶክተር ጸጋ በፊትም ተናግረን ነበረ። በእርግጥ የኛ መንግስትና የኛ ወታደር ኃይል ያሳየው ተጽዕኖ ወይም ደግሞ በጦርነቱ ላይ ያሳዩት ተግባሮች በጣም ዓለምን ሁሉ ያስደነቁ ናቸውና ግን መጨረሻ ላይ ዶክተር ጸጋ የኛ መንግስት ካስቀመጣቸው 4 ቀይ መስመር የሚባሉትን ለመልሳቸውና መልሼ ልናገራቸው የኒውክሌር ቦምብ ፕሮግራማቸውን በተለይ እዛ ከመሬት የተቀበረውን ኡራኒየም አለመውጣቱ እስካሁን በእጃቸው አለመሆኑ መንግስቱ አለመውደቁ እስካሁንም ቢሆን ሂዝባልና ሌሎችንም ደጋፊዎች እየደገፉ መሆናቸው ሶስተኛው፣ አራተኛው ደግሞ ተምዘግዛጊ መሳሪያዎቻቸው እንዳለ መሆኑና ምናልባት ለወደፊቱ እንደገና የተጎዳውን ፋክተሪዎቻቸው ደግሞ ያድሳሉ ይባላል። ስለዚህ ብዙ ውጤት ብናሳየም ግን እነዚህ 4 ነገሮች የኛ ጠቅላይ ሚኒስትር ያስቀመጧቸው የተተገበረ ነገር የለምና ምንድነው የምንጠብቀው? እንግዲህ አቶ ሽሎሞ ምን ይባላል መሰለ፣ ይሄ ሰው እንዳተረጓጎሙ ነው። በተጨባጭ ሁኔታ ስንመለከት ግን አሁን ያነሳቸው 4 ነጥቦች በሙሉ በእኔ አመለካከት ድሮ እንደነበሩት አይደሉም። የኒውክሌር ጦር መሳሪያ ግንባታ ቀደም እንደነበረው አይደለም። በአሁኑ ሰዓት መገንባት መቀጠል አትችልም ኢራን። ይሄንም እያየን ነው። ምሳሌ ብትወስድ የአየር ኃይላችን በአሁኑ ሰዓት ባለፈው ሰኔ ወር እርምጃ ከተወሰደበት ጊዜ አንስቶ የኢራን የአየር ክልል ክፍት ነው። ማንኛውም የእስራኤል ጦር አውሮፕላን ሆነ ማንኛውም ገብቶ መውጣት የሚችል ነው። እርምጃ መውሰድ ይችላል። ይሄ በጭራሽ ያልነበረ ነው። የኢራን ከፍተኛ ባለስልጣኖች ተገለዋል። ከመሪው ጀምሮ ሌሎቹ ተመልከት፣ ከፍተኛ ባለስልጣኖች ተደምሰዋል። የነዚህ መገደል ምን ያክል አንድ ላይ መሆን እንዳልቻሉና መገደላቸውን
ሳይንቲስቶቻቸው የኒውክሌር ጦር መሳሪያውን የሚገነቡትኝ ጭንቅላታቸው ነው። እንግዲህ አንድ ሰው ሲሞት አብሮት የሚሞተው ዕውቀቱ ነው። ዕውቀታቸው ጠፍቷል። ይሄ ሁሉ ማየትም ይኖርብናል። ሌላው ምን አለ መሰለህ በእኛ በኩል የምናየው ፍጥነት ችኩልነት አለብን። በተለይ የምዕራባውያን ትልቁ በሽታ ችኩልነት አለ። በተለይ በእኛ በእስራኤል ላይ ጎልቶ ይታያል። ስለዚህ እነዚህ የተወሰዱ እርምጃዎች ቀላል አይደሉም። ግን ዶክተር ጸጋ በፍጥነት ውጤት ማየት እንፈልጋለን ያልሽው ትክክል ነው። ግን እንትኑን ማለትም በሰው ላይ ጉጉት የፈጠረው ማን ነው ጥያቄው። ማለትም ቆይ ዶክተር ጥያቄ ልጠይቅሽ ነው እና አንዱ ትልቁ የእስራኤልን ሕዝብ በጣም የሚያሳስበው ምንድነው ኡራኒየሙ 430 ኪሎ ግራም በእጃቸው እንዳለ እኮ ነው ያለ ዶክተር ጸጋ። ይሁን እንጂ አሁን አንተ እንዳልከው እንግዲህ የጠየቀኝ 4 ነጥቦች አሉ። የኒውክሌር ጦር መሳሪያውን በተመለከተ አሁን ይሄ ኡራኒየም በእጃ ይገኝ እንጂ ይሄን ኡራኒየም መጠቀም አይችሉም። አይው ይሄ ነገር የሆነበት ምንድነው በተወሰደው ጠንካራ እርምጃ ነው። የመሪዎቹ መገደል፣ የአየር ክልሉ መበጣጠስ፣ ረጅም ርቀት የሚንዘገዘጉ መሳሪያዎች ቅድም የጠየቀው ቀደም የነበራቸው ብዛቱ የላቸውም። ረጅም ርቀትን መተኮስ የሚያስችሉ የሚተኮሱባቸው ቦታዎችም ሙሉ በሙሉ ጠፍተዋል ባንል በብዛት ወድሟል። የህዝቡላን ሽብር ፈጣሪ ድርጅት ስታነሳ የህዝቡላ ናስራላ ያለና አሁን አንድ አይደለም። ናስራላ መገደሉ በቢፐር አማካኝነት ባለም የሚደነቅ ግን 10 ጸጋ ቆይ ልጨርስ አንዴ። 10 ዓመት የፈጀ የሞሳድ የእስራኤል መረጃ ክፍል ወይም የስለላም በለው ድርጅት የወሰደው የቢፐር ሁኔታ ይሄ በሙሉ ሂዝቡላን እንደነበረው አላደረገውም፣ አዳክሞታል። የሐማስን ተመልከት፣ እስማኤል ኻኒዬ ኢራን ከተኛበት በዋና ከተማዋ ቴህራን መገደል። ስለዚህ እነዚህ በሙሉ የተወሰዱትን መመልከት አለብን ነው። ግን ዶክተር ጸጋ ነው ግን እኔ የተደረገው ተድራጎት የተፈጸመው አፈጻጸም ዓለም አቀፋዊ አድናቂ ድርጊቶች ሁሉ እንደሆኑ ሆኖ ግን መጨረሻ ላይ እኛ ማለት ያለብን የዚህ ውጤት ምንድነው ነው። እስከ መጨረሻው በመናይበት ጊዜ አዛ ለምሳሌ ሐማስ እንዳለ ነው ዶክተር ጸጋ። እንዲያው ብቻ ሳይሆን ሐማሶች እንዲያው አሁን ምርጫ መርጠው መሪዎቻቸውን እንደገና ኤልኤል ኻያትን ያዛ መሪ ኻለድ ማሻአልን የውጭ ሀገር የሐማስ መሪ አድርገው መርጠዋን ወደ 30,000 የሚሆኑ ታጣቂዎች እንደገና ራሳቸውን አስታጥቀዋን አዛ ውስጥ አዛ እንዳለ ነው የተራታቸውን እያጠናከሩ ነው። ሂዝቦላም ቢሆን እየተኮሰ ነው። ስለዚህ ነገሩ ትንሽ በጣም ውስብስብ ነው። ለህዝቡም ለግንዛቤ ተቸግሯል ዶክተር ጸጋ። ለዛ ነው ለህዝቡ በግንዛቤ እንዳይቸገር የምገልጸው። በአንተ በኩል ያቀረብከው በኔ በኩልና ባለው ተጨባጭነት ልዩነት አለው። የሐማስ ሽብር ፈጣሪ ድርጅት ድሮ እንደነበረው ነው ለምትለው ሙሉ በሙሉ አልስማማህም። ለምንድነው ማልስማማው? በአሁነኛው ጦርነት አይተሃል። አምከላቪ ወይም አንበሳ ገሳ በሚለው ወታደራዊ እርምጃ ከአዛ አንድ ጥይት እንኳን አልተተኮሰም እና ሐማስ ተዳክሟል። ሙሉ በሙሉ ባይጠፋም ተዳክሟል። አንተ በተፈልገው ጭራሽ እንዲጠፋ ነው። አልጠፋም። ቢሆን እኔም ደስ ይለኛል። የህዝቡላ ሽብር ፈጣሪ ድርጅት ናስራላ እያለ የነበረው ኃይልና አሁን አንድ አይደለም። ማየት ያስፈልጋል። ስለዚህ ብዙ እርምጃዎች ተወስደዋል። ሆነው የማያውቁ ካሁን በፊት ያልነበሩ የኢራን ዛቻ እንዴት ነው የነበረው? ኢራን እንደዚህ ጠብቀናት ነበረ። ይቅርታ ንፋስ ስላለ ንፋስ አላለበት ቦታ የኢራን እንደጠበቅነው ነው። ኢራን የእስራኤል አየር ኃይል ሄዶ እንደፈለገው እርምጃ ይወስድ ነበረ። የእስራኤል የጦር አውሮፕላኖች ይገቡ ነበረ አልነበረም? እና ይሄን በሙሉ ለውጥ ማየት ያስፈልጋል። ሶሪያ ያለችበት ሁኔታ አሁን እንደ ድሮ ነው አይደለም። እና ስለዚህ መልካም ውጤቶችም አሉ። መልካም ውጤቶች ካሁን በፊት ያልነበሩ ናቸው። ሙሉ በሙሉ ጠፍቷልኝ ብለህ አይደለም፣ ግን ከነበረው የተወሰደው እርምጃ የሚያኮራ ዓለም የሚያደንቀው የተወሰዱ እርምጃዎች ትንሽ ሀገራችን የወሰደችው እርምጃ ከአሜሪካ ጋር በመተባበር የሚደነቅ ተግባር ነው። እንዲሁ ዝቅ አድርገን ማየት የለብንም። አቶ ሽሎሞ የሚያኮሩ ነገሮች ነው የተወሰዱት። እሺ ዶክተር ጸጋ አሁን እስቲ ወደ እስራኤል የውስጥ ፖለቲካ ልውሰድሽና የምርጫው ጊዜ እየተቃረበ ነው። እንደምንሰማው ከሆነ በተለይ የኻሪዲዎች የሃይማኖት አክራሪዎች ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምርጫው እንዲቀድም እየጠየቁት ነው። መስከረም 1 ቀን እንዲሆን ነው የምርጫው ጊዜ መሆን ያለበት፣ መጨረሻ ኖቬምበር ላይ ነውና ምን ያህል እውነት ነው? ተመልከት፣ በመጀመሪያ ደረጃ የመንግስታችን ሁኔታ 4 ዓመት የሚሞላውና ምርጫው የሚካሄደው በጥቅምት ወር ነበር የሚሆነው። ስለዚህ በአሁኑ ሰዓት 4 ዓመት መሙላታችን
የተረጋገጠ ነው፣ የሚያኮራ ነው። አንድም ሰው አልጠበቀም ነበር። ይሄ መንግስት በአጭር ጊዜ ውስጥ ይንኮታኮታል፣ በቅርቡ ለምርጫ እንሄዳለን ነበር። ይሄ ሁኔታ አልሆነም። ይሄም የጠቅላይ ሚኒስትር ቢንያሚን ኔታንያሁ የፖለቲካ ጥበብና የመንግስታችን ደግሞ ጠንካራ መሆን 68 መቀመጫ ወንበር መያዙ ከመቀመጫ ማነቃንቅ የማይጥል ነው። በሌላ በኩል ምርጫውን በተመለከተ አንዳንዶቹ ማስቀደም ይፈልጋሉ፣ አንዳንዶቹ ደግሞ በጊዜው እንዲሆን ይላሉ። ያም ሆኖ ግን ምርጫው የሚሆነው የሀሪዲዎቹ ጥያቄ በበዓላት እንዳይሆን ነው። ለበዓላት ቅርብ ስለሚሆን ነው። የምርጫው ዕለት መደበኛው ምርጫው ጊዜ በዓላት ቅርብ ስለሚሆን በተለይ ይሄ ኦማን ወደምንለው የሚሄዱ ብዙ ሰዎች አሉ። በዛ ምክንያት ነው እንጂ በሌላ ምክንያት አይደለም። ፖለቲካው በኩል ጊዜውን ይጨርሳል። ያለው ሁኔታ ይሄን ነው የሚመስለው። ሌላው ዶክተር ጸጋ እንዴት ነው የካሆን ላቫን የሚባለውን ፓርቲ በምናይበት ጊዜ ቤኒ ጋንጽ ከተወሰነ ወራቶች በፊት ማለት እችላለሁ በሚደረገውና በተደረገው ግምገማ ጠቅላይ ሚኒስትር እንደሚሆኑና እንዲያውም ፓርቲያቸው 40 ቦታ እንደሚያገኝ ሲሆን አሁን ግን ተንኮታኩተው በሚደረገው ህዝባዊ ግምገማ ጭራሽም የማለፊያ መስፈርቱን እንደማያልፉና ያ ብቻ ሳይሆን የራሳቸው የፓርቲ አባላት እንደ ፋርካሽ እንደዚሁም ሹስ እንትና ሄሊክ ትሮፐርና ጊንዝቦርግ ከፓርቲያቸውን እንደሚለቁ አስታውቀዋቸዋልና ከ7 ወደ 4 ደረሱና ፓርቲው እየተሰናበተና ዛያስ የክነስት አባላቶች ወደ ስራ ፍለጋ ሊሄዱ ነው እንደ ሌላ ቦታ። ተመልከት፣ የቤኒ ጋንጽ ትልቁ ስህተታቸው ምን መሰለ? ጠንካራነት የመሪነት ፕሮፋይል የላቸው ማለት ጠንካራ ይሄ ካሪዝማ የምንለው አይደል? ለዛ ነው ኔታንያሁ እየጎተቱ ወደ መንግስት ያገባቸው ነበር። ለዛ ነው እንግዲህ ያም ሊሆን ይችላል። ጠቅላይ ሚኒስትሩ ለራሳቸው መውድቀት ጠቅላይ ሚኒስትሩ ደግሞ ራሳቸው ቃል የገቡለትን ስለማይተገበሩላቸው ይመስለኝ ደግሞ አንዱ አቶ ሽሎሞ በፖለቲካ ጨዋታ ላይ ጠንካራ ሆነ መታየት አለብህ። የመሪነት ችሎታ ማሳየት አለብህ። ያንን ማታሳይ ከሆነ ዋጋ የለውም። ቤኒ ጋንጽ ታስቦ የነበረው በ2019 ዓመተ ምህረት ምርጫ በተካሄደበት ሰዓት ካሆን ላቫን የተሰኘ 3 የፖለቲካ ፓርቲዎች የሻቲት በቦጊያሉን የሚመራውና ካሆን ላቫን እሳቸው የመሩት አንድ ላይ ሆነው 36 መቀመጫዎችን ሲያገኙ ጠቅላይ ሚኒስትር ይሆናሉ ተብሎ ተጠብቆ ነበር። ያ አልተሳካላቸውም። ያን ካለፉት በኋላ ደግሞ በጥምሩ መንግስት ገቡ። በጥምሩ መንግስት ሲገቡ በሙሉ የእሳቸው ተከታዮች ሚኒስትር ሆኑ በነበረው ስምምነት መሰረት። ከዛ በኋላ ወጡ። በአሁነኛው ጦርነት ተመልሰው ገቡ። ቅድም እንዳልከው ግምገማና ጥናትን አይተው ከጥምሩ መንግስት ወጡ። ይሄ ትልቅ ስህተት የሰሩት የፖለቲካ ስህተታቸው እዚህ ላይ ነው። በዚህ ምክንያት አብረዋቸው የነበሩት አይዝንኮት ጥለዋቸው ሄዱ። ከዛም ሌሎቹ እየለቀቋቸው ሄዱ። መስፈርቱን መቀመጫው የመጀመሪያው ጥለቋቸው ሄዱት ጊዶን ሳር እናንተ ወስዳችሁ የውጭ ጉዳይ አረጋችኋቸው መሰለኝ፣ ገዛችኋቸው አይደለም እንዴ? በመጀመሪያ ደረጃ ተሽሎሞ ጊዶን ሳር መሰረታቸው የሊኩድ ሰው ናቸው። ከሊኩድ ወጣው ነበር፣ ተመልሰው ወደ ሊኩድ ነው የገቡት። ስለዚህ ጊዶን ሳር ከተወለዱበት ቀን አንስቶ የሊኩድ ሰው ናቸው። በሌላ ቦታ አልነበሩም። በኋላ የራሳቸው ፖለቲካ ፓርቲ አቋቁመው ከቤኒ ጋንጽ ጋር ሄዱ። መጨረሻ ላይ ከቤኒ ጋንጽ ጋር ተለያዩ። በዚህ ምክንያት ቤኒ ጋንጽ የነበራቸው ተቀባይነት እያሽቆለቆለ ሄዷል። አሁን ያላቸው ድምጽ እንደማያልፉ የሚቀጥለው እንደማይገቡ ነው የሚያሳየው። አንተም ገልጸዋል። ይሄ ብቻ ሳይሆን የግራ ክንፎች ቤኒ ጋንጽን ከፖለቲካል እንዲወጡ ይፈልጋሉ። ለምን ያልን እንደው መመረጥ ስለማይችሉ ጥቂት ድምጽ ቢያገኙ ስለማይገቡ ያ ድምጽ ተበትኖ እንዳይቀር የሚል ከፍተኛ ግፊት ይደረጋል። ቤኒ ጋንጽ በእኔ አመለካከት የመሪነት ችሎታ ስለሌላቸው የፖለቲካ ፓርቲያቸው እየተንኮታኮተ ነው። የሚወስዱት እርምጃ እንግዲህ እሳቸው ያውቃሉ። ለእሳቸውን ያስተያየት መስጠት አልችልም። ሌላው ጥያቄ ዶክተር ጸጋ 2 ጥያቄዎች ነው። እኛ ጊዜያችን እየሄደ ስለሆነ የሚደረጉ ህዝባዊ ግምገማዎች አሉ። በዚህ በምርጫውን በተመለከተ ማለት ነው። በተለይ እናንተን የቀይ ክንፍን በጣም የሚደግፈው አሩጽ 14 የሚሰጠው ህዝባዊ ግምገማና ሌሎች በሙሉ ማሪቭ፣ የዲዮት አክሮኖት፣ ዋይነት፣ ዋላ፣ ቻናል 12፣ 13 አንደኛው የሚሰጡት የህዝባዊ ግምገማ ውጤቱ በጣም የተለያየ ነው። እኔ አሁን የትኛው ትክክል ነው እያልኩ ሳይሆን ለምን ነው እንደዛ ሊሆን የሚችለው? ምን ያህል አንቺ ፖለቲከኛ ነሽ፣ የሚደረገው ግምገማ ጭራሽ በተለይ አሩጽ 14 የሚሰጠው ምንም ከሌሎች ጋር የሚቀራረብ አይደለም። በጣም ልዩነቱ የሰፋ ነው። እንዴት ነው የምታየው?
በመጀመሪያ ደረጃ ዋናው ትልቁ ግምገማ እያንዳንዱ የፖለቲካ ፓርቲ ምን ያህል ይቀበላል የሚለው የመጨረሻው ቀን የምርጫው ቀን ነው። እሱን እንዳለ ሆኖ ማለት ነው። እኔ አሁን ቅድሚያ የሚሰጠው ህዝባዊ ግምገማ ነው ያልኩት። ከዛ በፊት እያንዳንዱ የሚሰጡት አዝማሚያ በተለይ እነኚህ የመገናኛ ዘዴዎች የግራዎቹ ወደ ግራ ያደላሉ። አሩጦች ታይመስሬ በእነሱ በኩል አሁን የያይር ላፒድና ቤኔት ሊኩድን አልፈውታል። በእነሱ አመለካከት የሚቀጥለው ጠቅላይ ሚኒስትሮች እነሱ ናቸው። አሩጥ ሽሎሸስሬ 13ኛ የቴሌቪዥን ጣቢያም እንደዛ ነው። 14ኛው ደግሞ በአንጻሩ የቀኝ ስለሆነ የቀኝን ማጎልበት ይፈልጋል። ስለዚህ እነዚህ ግምገማዎች የፖለቲካ አዝማሚያ ናቸው። ነገር ግን ሙያተኞች የሚያካሂዱት ደግሞ ግምገማ አለ። ሙያተኞቹ የሚያቀርቡትኝ ከፖለቲካ ፓርቲው ወይ ከቴሌቪዥንና ከፖለቲካ ርቀው ያሉ ሙያተኞች የሚያቀርቡትኝ ግምገማ አዝማሚያውን ይሰጣል። ካሆላቫን ቤኒ ጋንጽ መንኮታኮታቸው ነው በሁሉም በኩል የምታየው ነው። ኦኬ ይሄ የምትለው አይደለምና ይሄ ያለ ነው። ሌላው ወደ ፖለቲካ ከመጣን አቶ ሽሎሞ መግለጽ የምፈልገው ቆይ ወደ እኔ ልመጣልሽ ነው። እኔ አንድ ጥያቄ አለኝ። ባለፈው ዶክተር ጸጋ በሊኩድ የሚባለው ፓርቲ ሊኩዲያድ የሚባል ፌስቲቫል በየአመቱ ታረጋላችሁና ወደ ኢላት ተደርጎ ነበረ። እዛ ላይ በተለያዩ መገናኛ አውታሮች ለምን ያ ሆነ፣ በተለይ በሰሜኑ አካባቢ ወታደሮች ተገለው ከዛ የሚደረገውን ያህል ጭፈራና ቅስቀሳ ተገቢ ነው ወይ እያሉ ብዙ ሰዎች ጥያቄ ይጠየቃሉ። ያንቺ አመለካከት እንዴት ነው? ከዛ ውጭ ደግሞ የወጣው የህዝባዊ ግምገማ ውጤት የክነስት አባላቶችን በዲሩግ ወይም ደግሞ በሚመድቡበት ጊዜ አንዳንድ የሚገርሙ ውጤቶች ሁሉ ታይተዋል። እንዴት አየሽው? አንቺ የሊኩድ አባል ስለሆነች ማለት ነው። ተሳትፈሻል ወይስ አንቺም? ይሄ መጀመሪያ ደረጃ ይሄ ሊኩድ ያዳ የተሰኘው የነበረው ሁኔታ ካሁን በፊትም ከስንት አመት በፊት ያደርጉት የነበረ ነው። አንድ ላይ ለመገናኘት የዚህ ሊኩድ ያዳ ዋና አላማው ምን መሰለ? የሊኩድ ፓርቲ የዲሞክራሲ ፓርቲ ነው። ብዙ አባላት አለው። 130 ሺህ አባላት አለው። 130 ሺህ አባላት አለው። ቅርንጫፎች አሉት። በየከተማው የሊኩድ ፓርቲን የሚወክሉ ሊቀመንበሮች አሉ። ይሄን በህዝቡ ነው የሚመረጠው በአባላቱ። እነዚህን ሰዎች ተዘዋውረህ በየቦታው ማግኘት አትችልም። እኔ ልዙር ካልክ እንደው ከአገሪቱ ከሜቱላ ከሰሜኑ እስከ ኤላት ሊድ ብትል ክነሴት እየሰራ ፓርላማ ላይ እየሰራ መዞር አትችልም። ስለዚህ መገናኛ ነው። በአሁነኛ የነበረው ሁኔታ ከአንድ ወር ተኩል በፊት መሆን ነበረበት። በጦርነት ምክንያት ቀረ። ከዛ በኋላ ይቀራል አይቀርም ሲባል ነበር። ሌላው መዘንጋት የሌለብን የሊኩድ ፓርቲ ይሁን እንጂ የፓርቲው አይደለም አቶ ሽሎሞ። ይሄ ሊኩድ ያዳ ፓርቲው የሚያዘጋጀው አይደለም። የሆነ ካምፓኒ ሄብራዎቹ የሚያዘጋጁት እያንዳንዱ መሄድ የሚፈልግ ሰውም ከኪሱ ነው የሚከፍለው፣ ከመንግስት ገንዘብ አይደለም። እያንዳንዱ ለምሳሌ ብዙ ገንዘብ ያለው ብዙ ይከፍላል። ገንዘብ የሌለው ወይም ደግሞ አልሄድም የሚልም ሊሄድ ይችላል። ይሄ ነው ትልቁ ነገር። በአሁኑ ሰዓት የነበረው ሁኔታ የዝግጅቱ ሁኔታ ታቅዶ የነበረውና መጨረሻ ላይ የነበረው ባለው ተጨባጭ ሁኔታ እዛ ኤላት ከተደረሰ በኋላ የነበረው የነበረው ሁኔታ ለውጥ አለው። በጦርነቱ ምክንያት ሚኒስትሮች ንግግር ማድረግ አልቻሉም። የክነሴት አባላት በፓነል ውይይት ማካሄድ አልተቻለም። ምንም ነገር አልሆነም። ዝም ብለህ መድረስ ነው እንጂ የነበሩ ፕሮግራሞች፣ እቅዶቹ፣ ውይይት የሚለው ሁሉ አንድ ነገር አልተከናወነምና ይሄ የፖለቲካው ፓርቲ ዝግጅት ሳይሆን ራሱ የፓርቲው አባላት በፈቃደኝነት የተለየ ካምፓኒ ያዘጋጀው ነው። ሌላው ውጤቱን ባልከው ውጤቱን ፋይዳ የለውም። ውጤቱ እንደምታየው እዛ የነበሩት ሰዎች የተሳተፉ ሰዎች ወይም ደግሞ ጓደኞች ያሏቸው የሰጡት ነው እንጂ ይሄና የሊኩድ ፓርቲ ምሳሌ ቢሰጥ ሚኒስትሮች እዛ ውስጥ ያልገቡ ሰዎች ታያለ እና ዋጋ የለውም ነው የምለው። ኦኬ ሌላው መጨረሻ ጥያቄ ዶክተር ጸጋ እንኳ በጣም በዛሬው ዕለት የገንዘብ ሚኒስትር ባጻሌል ስሞትሪች አንድ የተናገሩት በጣም የሚገርም አነጋገር አለ። እኛ 23 ቀን በ2023 ዓመተ ምህረት በ7 ቀን 10ኛው 23 ያጋጠመን ውድቀት የፖለቲካዊ ውድቀትና የሰዎቻችን መገደላቸው በጣም ያሳዝናል። በለዘብተኝነት የሆነ ነገር ነው። በጣም ነው የሚያሳዝነው። ግን አለ ለወደፊቱ ናፍታሊ ቤነት አባስን አብሮ የመንግስት አካል ካደረገው ከዛ ውድቀት የበለጠ እጥፍ ይሆናል ሲል ተናግሯልና ምን አይነት አባባል ነው ዶክተር ጸጋ? እውነት አንቺ አሁን እንደ ፖለቲከኛ ያባባል ትክክል ነው ብለሽ ትገምቻለሽ?
በመጀመሪያ ደረጃ የስሞትሪች ወይም የጽዮኑ ታዳሴት ሊቀመንበር የገንዘብ ሚኒስትራችን ቃል አቀባይ አይደለሁም እኔ። ኖ እኔ የፖለቲካ ኢንተርናሽናል ነው በሳቸው ፈንታ መናገር አልችልም። ነገር ግን ሁለት ነገሮች አሉ። በእስራኤል ሀገር እስካሁን ድረስ ሆኖ የማያውቀውን ባለፈው ጊዜ ቤኔትና ያይር ላፒድ አባስን ጨምረው መንግስት አቋቁመው ነበር። ሌጂቲሚ እኮ ነው እነሱ ሌጂቲሚ አይደለም። አቶ ሽሎሞ ጠይቃኛ ለመልስ ይጠብቅ። ሌጂቲሚ ያልከው ወንጀል አይደለም፣ ህጋዊ ነው፣ ዲሞክራሲ ነው በትክክል። ነገር ግን ከዛ ውጪ ሌሎች አመለካከቶች አሉ። የእስራኤል ህዝብ በአሁኑ ሰዓት ከአረብ ፖለቲካ ፓርቲ ጋር መንግስት ማዋቀር ይችላል ወይ የሚለው ጥያቄ ነው። የእስራኤል ህዝብ አብዛኛው አይፈልግም። ጽዮናዊ አይደሉም፣ እስራኤልን የሚቃወሙ ናቸው። ሐሬዲዎችም ጽዮናዊ አይደሉም። ዶክተር ጸጋ ሐሬዲዎችም ጽዮናዊ አይደሉም። አቶ ሽሎሞ ላስረዳልህ፣ ህዝቡ ጽዮናዊ አይደሉም፣ እስራኤልን የሚቃወሙ ናቸው። እዚህ ሆነው የእስራኤልን ህልውና በተመለከተ ከእስራኤል ጎን የማይሆኑ ናቸው። ሐማስ ጥቅምት 7 የፈጸመውን ድርጊት ሐማስ ሽብር ፈጣሪ ነው ብለው የማይናገሩ ናቸው። ስለዚህ ከነኚህ ፖለቲካ ፓርቲዎች ጋር የእስራኤል ህዝብ መንግስት ማቋቋም አይችልም። የሐሬዲዎችን ጉዳይ ያመጣህ እንደሆነ ሐሬዲዎች በጥቅሉ ሁሉን አንድ ላይ ማየት አትችልም። ሻሶች ውትድርና ያገለግላሉ። ጽዮናዊ ያልሆኑትኝ እነማን ናቸው? ንቱሬ ካርታ፣ ሳትመር የተለያዩ ክፍሎች አሉ። በሙሉ በጀምላው መውሰድ አትችልም። ማንሱር አባስ ሐማስ ሽብር ፈጣሪ ነው ብለው ቢሉትኝ አላለም። ጥቅምት 7 የፈጸመውን ድርጊት ሐማስ ሽብር ፈጣሪ ነው አላለም። እኔ ሳወግዝ ሰምቼዋለሁ። አንቺ ምናልባት አልሰማሽው ሊሆን ይችላል። ኖ ሐማስን ሰማይ ድርጊቱን እቃወማለሁ እንጂ ሐማስ የሽብር ፈጣሪ ድርጅት ነው አላለም። ኦኬ ፈጸመው። ስለዚህ ከዚህ ጋር ማቋቋም አይቻልም። እንግዲህ ወደ ሌላው ከመሄዳችን በፊት አንዳንድ ነገሮችን የመግለጽ ፈልጋለሁ። በእኔ ዶክተር ጸጋ ጊዜ ስለሌለና በእውነት አጠር ባለ ሁኔታ አዎ ጊዜውን ገልጸናል። አንድ መግለጽ ፈልገው ነገር አለኝ። እሺ አቶ ሽሎሞ አንድ ደቂቃ። እሺ በመጀመሪያ ደረጃ እኔ በሊኩድ አባል ነኝ፣ ሁላችሁ እንደምታውቁት ነው። በነገው ዕለት በክነሴት አንድ በጤና ጉዳይ ኮሚቴ አንድ ውይይት ያካሂዳለሁ። ያን ውይይት የጠየቅኩት እኔ ነኝ። ምንድነው ያልን እንዱ ውፍረትን በተመለከተ በአሁኑ ሰዓት አንዱ ትልቁ በሽታ ውፍረት ነው። በተለይ በታዳጊ ልጆች ጎልቶ ይታያል። በበርካታ ምዕራባውያን ሀገራት መወፈር በሽታ ነው። ስለዚህ ይሄን በተመለከተ ውይይት ይካሄዳል። በዚህ ጉዳይ ላይ መሳተፍ የሚፈልጉ ሰዎች ቢደውሉ፣ በተለይ በሙያው ላይ ወይም ደግሞ በዚህ ጉዳይ ችግር ያላቸው ቢደውሉ ፈቃድ ላዘጋጅላቸው እችላለሁ። ከዚህ በተጨማሪ እንግዲህ የምርጫው ጊዜ እየቀረበ ነው። በቅርቡ ባለፈው ያሰብኩትን ፕሮግራም ነበር በጦርነቱ ምክንያት የሰረዝኩት። ታላቅ ስብሰባ አደርጋለሁ። ታላቅ ስብሰባ አድርጌ ወገኔንም እጠራለሁና ይሄንን ህብረተሰቡ እንዲያውቅ ፈልጋለሁ። ለምንድን ነው ይሄን ያልኩትኝ? ብዙ ሰዎች ይጠይቁኛል፣ መቼ ነው ስብሰባው የምታደርጊው ይሉኛልና በቅርቡ አደርጋለሁ። ኦኬ ዶክተር ጸጋ እሺ፣ ስራዎችን እገልጻለሁ። ሌላው አቶ ሽሎሞ ጊዜ ባይኖርም ይሄንን መግለጽ በጣም አሳሳቢ መስሎ ነው የታየኝ። በነገው ዕለት ደግሞ የሚሆነውን የምናካሄዱን ባለሙያዎች በእውነት በነገው ዕለት አንቺ የምታደርጊው የፓርላማ ስብሰባን በተመለከተ የጤናን ጉዳይ በተመለከተና በተለይ በእኛ ማህበረሰብ ውስጥ ብዙ ችግሮች አሉ፣ የጤና ችግሮች አሉ። መግለጫ መስጠት እኔ የቴሌቪዥን አቅራቢ ፕሮግራም ነገ ባይሆን ኖሮ ራሴ መጥቼ ሰማ ነበር፣ ደስ ይለኝ ነበር። ግን ሰው ቢመጣ ጥሩ ነው። አመሰግናለሁ ዶክተር ጸጋ። በጣም ጥሩ መሳተፍ ያስፈልጋል። ይሄ በሽታ በሁሉም ህብረተሰብ ያለ ነው። አመሰግናለሁ። እሺ የውፍረት ሁኔታ ጤና። እሺ አመሰግናለሁ።